6 weeks of relentless Iranian attacks and a stark realization is setting in across the Gulf. Is Israel now coming into the line of fire from within NATO itself, as a key ally of Donald Trump appears to turn its focus toward Benjamin Netanyahu? Turkey is signaling heightened readiness. ሰላም ጤና ይስጥልኝ የአማሪክ ኒውስ ቤተሰቦች ዛሬ በመካከለኛው ምስራቅ የፖለቲካ ትኩሳት ጣሪያ ነክቷል። ነገሩ ልክ እንደ ቆጮ የተገለባበጠ ነው። እስራኤልና ኢራን እስቲ ለጊዜው ባሩዳችንን ይቆየልን በሚል የሰላም ድባብ ውስጥም ገቡ ሲባል ቴል አቪቭ ሌላ የራስ ምታት አጋጥሟታል። ይኸውም የኔቶ አባል የሆነችውና ወታደራዊ ጡንቻዋ እንደ ብረት የጠነከረው ቱርክ ነች። ፕሬዝዳንት ኤርዶጋንና ቤንያሚን ኔታንያሁ እርስ በርስ የቃላት ጦር በመወርወር አንዱ ሌላውን አምባገነንና ሕግ ተላላፊ በማለት ቀጠናውን እሳትና ጭድ አድርገውታል። እስራኤል አሁን ፊቷን ከቴህራን ወደ አንካራ ዙራ አዲሱ የህልውና ስጋቴ ቱርክ ናት እያለች ሲሆን ቱርክ ደግሞ ኔታንያሁን ከሕግ ለማምለጥ ሰላምን ውሃ የሚያስበላ መሪ ስትልም አጣጥለዋለች። በሌላ በኩል ደግሞ በሆርሙዝ ወሽመጥ ላይ ነፍስ ግቢ ነፍስ ውጪ የሚያሰኝ ድራማም ተከናውኗል። የአሜሪካ የጦር መርከቦች እንደ ሌባ በሚስጥር ሊሽለኮለኩ ሲሞክሩ ኢራን ባህር ኃይል ግን አነፍንፎ ደርሶባቸዋል። ባለበት ቁም ካልሆነ ግን ጥፋት ይደርስባል የሚለው የኢራን ማስጠንቀቂያ አሜሪካኑን ጅራታቸውን ቆልፈው እንዲመለሱም አድርጓቸዋል። ላለፉት ሳምንታት ኢራን በአሜሪካ ይዞታዎች ላይ ያልተቋረጠ ጥቃት በመፈጸሟ የባህረ ሰላጤው ሀገራት የአሜሪካን ፓትሪዮት አያስተማምንም በሚል ፊታቸውን ወደ ደቡብ ኮሪያና ዩክሬን የጦር መሳሪያ ጓዳም አዙረዋል። ዛሬ እነዚህን የባሩ ሽታ ያላቸው መረጃዎችን በጥልቀት እንፈትሻለን። የመረጃው ዓለም ልክ እንደ መካከለኛው ምስራቅ እሳትና ጭድ ሆኗል። እውነተኛውን አቅም ሰዓቱ ለመሻገር ደግሞ የእኛ ቻናል ብቸኛው ራዳሩ ነው። ጣታችሁ ሰብስክራይብ የምትለዋን ቁልፍ ስትነካ ልክ እንደ ቱርክ ድሮን መረጃን ሳይታወቅ ወደ ስልኮ ጭምጭም ያደርግላችኋል። የመረጃ ራዳሩ እንዳይጠፋ የዶል ምልክቷን በመጫን ከእኛ ጋር የፖለቲካ ሳይሆን የዜና አጋርነት ስምነትን ዛሬውኑ ያጽኑ። ሰብስክራይብ ያድርጉና የቤተሰባችን ስትራቴጂስት አባል ይሁኑ። አሁን ወደ መረጃው አለፈን። መልካም ጊዜ። Course and go back to the Indian Ocean immediately. If you don't obey my order, you will be targeted. ዛሬ በመካከለኛው ምስራቅ የፖለቲካ ትኩሳት ጣሪያ ነክቷል። በመካከለኛው ምስራቅ የጠላት ካርታ በድንገት ተቀይሯል። እስራኤልና ኢራን እስቲ ለጊዜው ባሩዳችን ይቆይልን በሚል የተኩስ አቁም ስምምነት ውስጥ በገቡ ማግስት ቴል አቪቭ ሌላ የራስ ምታት አጋጥሟታል። ይኸውም የኔቶ አባል የሆነችውና ወታደራዊ ጡንቻዋ የፈረጠመው ቱርክ ነች። እስራኤል ከኔቶ አባል አገር ከቱርክ ጋር የለየለት ፍጥጫ ውስጥም ገብታለች። የእስራኤል ባለስልጣናት አሁን ኢራንማ የቆየች ተቀናቃኛችን ናት፣ አዲሱና አደገኛው የህልውና ስጋታችን ግን ቱርክ ናት በሚል መግለጫም አውጥተዋል። ፕሬዝዳንት ረሲብ ጣይብ ኤርዶጋንና ጠቅላይ ሚኒስትር ቤንያሚን ኔታንያሁ እርስ በርስ የቃላት ጦር በመወርወር አንዱ ሌላውን ሕግ ተላላፊና አምባገነን በማለት መካከለኛው ምስራቅን እሳትና ጭድ አድርገውታል። እስራኤል አሁን ከራሱ ከኔቶ አባል አገር ጥቃት ሊሰነዘርባት ይችላል። ዶናልድ ትራምፕ የቅርብ ወዳጅ የምትመስለው ቱርክ ትኩረቷን ወደ ቤንያሚን ኔታንያሁ እያዞረችና ዝግጅቷን እያጠናከረች ትገኛለች። ኔታንያሁ ተግዳሮት ምክንያት ሊቋቋመው የማይችል ሌላ ግንባር ሊከፈት ይመስላል። ቱርክ የታሪክ ንጽጽሮችን በመጥቀስ በኔታንያሁ ላይ የምታካሄደውን የፖለቲካ ዘመቻ ይበልጥም እያፋፋመችው ነው። በኔቶ አባል በሆነችው ቱርክና በእስራኤል መካከል ያለው ውጥረት ከኢራን ጋርም በተያዘ የቀጠናው ግጭት ምክንያት እጅግ አገርሽቷል። የፍጥጫው መጀመሪያ የሆነው ኔታንያሁ በኤክስ ገጻቸው ላይ ኤርዶጋን በገዛ ዜጎቻቸው ላይ ጥቃት የፈጸሙ መሪ ናቸው ብለው መሳለቃቸው ነበር። ይህን የሰማችው አንካራ ግን ነገሩን በቀልድ አላለፈችውም። የቱርክ የውጭ ጉዳይ ሚኒስትር ወዲያውኑ በሰጠው ምላሽ ኔታንያሁ ታሪካዊ ስህተቶችን እየደገመ ያለ በሕግ የሚፈለግና ሰላምን እንቅፋት የሆነ መሪ ነው በሚል ከባድ መግለጫ አውጥተዋል። ቱርክ አክላ ኔታንያሁ ይህንን ሁሉ መሠረተ ቢስ ወሬ የሚያወራው በገዛ አገሩ ካለበት የግት ጥያቄነት ለማምለጥ ሲል ነው ስትልም በይፋ ወቅሳባቸዋለች። እውነትን ስለነገርናቸው ትልቅ ድንጋጤ ይዛቸዋል በሚልም አንካራ የሰነዘረችው ወቀሳ በሁለቱ ሀገራት መካከል የነበረውን ቀጭን ዲፕሎማሲ ወደ ለየለት ጥልም ቀይሮታል። አሁን ላይ በእስራኤልና በቱርክ መሪዎች መካከልም ያለው ግንኙነት እንደ ሰማይና ምድር ርቋል። የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን በትላንትናው ዕለት ማለትም አፕሪል 13 ለአናዶሉ የዜና ወኪል በሰጡት መግለጫ የኔታንያሁ አስተዳደር አካሄድ ለግጭት የሚቸኩልና ቀውስ ቀስቃሽ ነው ሲሉ አጣጥለውታል። ፊዳን አክለውም እስራኤል ያለ ጠላት መኖር አትችልም፣
ኢራን በኋላ ደግሞ ቱርክን እንደ አዲስ ተቀናቃኝ ለመሳልና አዲስ ተረካ ለመፍጠር ደጅ ጥናት ላይ መሆኗን እናያለን ብለዋል። የአካሄድ በኔታንያሁ አስተዳደር ብቻም ሳይሆን በአንዳንድ የተቃዋሚ ኃይሎች ዘንድም እንደ አገራዊ ስትራቴጂ እየተያዘ መሆኑን ገልጸዋል። ቱርክ በአሜሪካና በኢራን መካከል ያለውን ዲፕሎማሲያዊ ግንኙነት ብታውቅም እስራኤል ድርድሩን እንቅፋት የምትሆንበት ተግባር ልትፈጽም ትችላለች የሚል ስጋት አላት። ሚኒስትሩ ሁለቱም ወገኖች አሜሪካና ኢራን ለተኩስ አቁሙ ልባዊ ፍላጎት ቢኖራቸውም የእስራኤልን ከስምምነት ውጭ የመሆን ዝንባሌና ረብሻ ሁልጊዜም ማስታወስ ይኖርብናል። ይህንንም ለአሜሪካውያን ደጋግመን ነግረናልን ብለዋል። አሁን ላይ አሜሪካንም ሆኑ ኢራናውያን ወደ የቤታቸው የተመለሱ ሲሆን ኢራን ከአሜሪካ የቀረበላትን ግብዣ መርምራ ምላሽ እንደምትሰጥ ቱርክ ትጠብቃለች። በተጨማሪም ቱርክ እንደ ግሪክና ቆጵሮስ ያሉ የቀጠናው አጋሮቿም ከእስራኤል ጋር ያላቸውን ወታደራዊ ትብብር አጥብቃም ነቅፋለች። ፊዳን ግሪክ የኔቶ አባል ሆና ሳለ ከእስራኤል ጋር ወታደራዊ ትብብር መመስረቷን በመጠራጠር ግሪክ በሌሎች የአውሮፓ ሀገራት የማይታይ እጅግ አደገኛና ስጋት የበዛበት ፖሊሲ እየተከተለች ነው ሲሉ አስጠንቅቀዋል። ቱርክ አክላም ግሪክም ሆነች ደቡብ ቆጵሮስ ከእስራኤል ጋር ወታደራዊ ጥምረት የሚፈጽሙት ምንም ምክንያት የላቸውም። ግሪክ የኔቶ አባል ናት። ቆጵሮስንም የአውሮፓ ህብረት ጥላ አላት። ይህ ትብብር ከውጭ ግፊት የመጣ ተጽዕኖ እንጂ በምክንያት የሚገለጽ አይደለም ብላለች። ሚኒስተር ፊዳን እንደገለጹትም ለዘላቂ መፍትሄም የተኩስ አቁሙ መራዘም ያለበት ሲሆን የሆርሙዞች መጠን በሰላማዊ መንገድ ብቻ መተንፈስ አለበት። የኒውክሌር ጉዳዩ ሁሉንም ካላገኘው በሚልም ግትርነት ከተያዘ ትልቅ እንቅፋት ይገጥመናል። ሆርሙዝን በጦር ኃይል ለመክፈት መሞከርም ብዙ ጣጣዎችን ይወልዳል ሲሉም አስጠንቅቀዋል። እስራኤልና ቱርክ በቃላት ጦርነት ሰጣ ገባ ውስጥም የገቡት ኔታንያሁ ፕሬዝዳንት ኤርዶጋን በገዛ ዜጎቻቸው ላይ ጥቃት ፈጽመዋል የሚል ክስም በኤክስ ገጻቸው ላይ ከለቀቁ በኋላ ነው። ቱርክም ወዲያውኑ በሰጠችው ቁልጭ ያለ ምላሽም ኔታንያሁ በጦር ወንጀልና በሰብአዊ መብት ጥሰት ክስ ዓለም አቀፍ ፍርድ ቤት የሚፈለጉም አምባገነን መሪ ናቸው ስትልም ገልጻቸዋለች። ኔታንያሁ ሰላምን እንቅፋት እየሆነ ያለው የራሱን ስልጣን ለማቆየትና ከሕግ ጠያቂነት ለማምለጥ ሲል ነው። ፕሬዝዳንታችን በሐሰት መወረፉም እውነትን ስለነገርናቸው የመጣ ትልቅ ድንጋጤ ነው ስትልም አንካራ በይፋ ተሳልቃባቸዋለች። ነገሩን ይበልጥ ባሩድ ለበስ ያደረገው ደግሞ የቀድሞው የእስራኤሉ ጠቅላይ ሚኒስትር ናፍታሊ ቤኔት በ2026 የአይሁድ ድርጅቶች ጉባኤ ላይ የሰጡት አስተያየት ነው። ቤኔት እስራኤል አሁን ፊቷን ወደ ቱርክ ማዞር አለባት ብለዋል። እንደ እሳቸው አባባል ኤርዶጋን እስራኤልን በጠላት ሀገራት ለመክበብ የረቀቀ ስልትም እየተከተሉ ነው። ቤኔት ሲቀጥሉም ቱርክ፣ ኳታርና በሊባኖስና ሶሪያ ያሉ ታጣቂዎች ተባብረው አዲስ ፖለቲካዊና ወታደራዊ ጥምረት እየፈጠሩ ነው ብለዋል። ይህ ግንባር ከኢራኑ የመቋቋም ዘንድ አክሲስ ኦፍ ሬዚስታንስ ጋርም ተመሳሳይና አደገኛ መሆኑን በመጥቀስ እስራኤል በቴህራንና በአንካራ ላይ በተመሳሳይ ሰዓትም ትኩረቷን ማዞር እንዳለባትም መክረዋል። ኤርዶጋን ብልጥና አደገኛ ተቀናቃኝ ስለሆኑም ዳግም አይናችን መጨፈን የለብንም የሚለው የቤኔት ንግግርም ቱርክ ቀጣዩ የእስራኤል ወታደራዊ ኢላማ ልትሆን እንደምትችልም ፍንጭ ሰጥተዋል። ቤኔት አሁን ያለውን የእስራኤልን አመራር ሕዝብን የከፋፈለና በታሪካችን ትልቁን ጥፋት ያመጣ ሲሉም ወቅሰዋል። መሪው መቼም በክብር መውረድ እንዳለበት ማወቅ አለበት። ቀጣዩን የታሪክ ምዕራፍ ያለ እነዚህ ኃላፊነት የማይሰማቸው አመራሮች በአዲስ አመራር መጻፍ ይኖርብናል ሲሉ ኔታንያሁ መቀመጫቸው እንዲለቁም ጠይቀዋል። እስራኤል አሁን ከኢራን የተኩስ አቁም በኋላም ቱርክን እንደ ህልውና ስጋት መመልከት ጀምራለች። እስራኤል ቱርክን እንደ ህልውና ስጋት መፈረጇም ሌላም ትርጉም አለው። ኔታንያሁ በአገራቸው ውስጥም ስልጣንን ልቀቅ የሚል ብርቱ ጫና እየደረሰባቸው ነው። ናፍታሊ ቤኔት ሳይቀሩ በታሪካችን ትልቁን ጥፋት ያመጣ መሪ በክብር መውረድ አለበት እያሉ መውጫ መንገዱን እያሳየዋቸው ነው። ኔታንያሁ ግን ትኩረቱን ለማስቀየርና እስራኤል አሁንም በጠላቶች ተከባለች የሚለውን ትከረካ ለማጠናከር ቱርክን እንደ ዋነኛ ተቀናቃኝ እየሳሏት ይገኛሉ። ይህ ደግሞ በኔቶ ውስጥም ትልቅ መንቀጥቀጥን ፈጥሯል። ቱርክ የኔቶ አባል በመሆኗ በእስራኤልና በቱርክ መካከል የሚፈጠር ማንኛውም ወታደራዊ ፍጥጫ አሜሪካና አውሮፓን አጣብቂኝ ውስጥም ይከታቸዋል። ቱርክ በበኩሏ ግሪክና ቆጵሮስ ከእስራኤል ጋር ያላቸውን ወታደራዊ ጥምረት እንድታቆም ብርቱ ጫና እያደረገች ነው። ኔቶ እያለላችሁ ከእስራኤል ጋር ምን ወታደራዊ ትብብር አስኬዳችሁ በሚልም አንካራ ለጎረቤቶቿ የሰጠችው ማስጠንቀቂያ ቀጠና ወደ አዲስ የአያላን አስተላለፍ እየገባ መሆኑን ያሳያል። በአጠቃላይ መካከለኛው ምስራቅ ከኢራን ፍጥጫ ወጥቶ ወደ ቱርክና እስራኤል ለየቅል ትንቅንቅ ተሸጋግሯል። እስራኤል ቱርክን ቀጣዩ ኢላማዬ ነሽ ማለቷን፣ ቱርክ ደግሞ ኔታንያሁ ታሪካዊ ስህተትን እየደገመን ያለ አምባገነን ነው ብላ መሳለቋም በቀጠናው ሰላም የሚባለው ነገር በቀጭን ክር ላይ መሆኑን ያሳያል። የባሩድ ሽታውም ከቴህራን ወደ አንካራም ተዛምተዋል።
እንግዲህ እስራኤልና ቱርክ በዚህ መልኩ በከረረ ቃላት ፍጥጫ ውስጥ መግባታቸውና እስራኤል ፊቷን ወደ አንካራ ማዞሯም በቀጠናው ሌላ ትልቅ ስጋት መፈጠሩን ያሳያል። ይሁን እንጂም ስጋቱ በንግግርና በፖለቲካዊ መግለጫዎች ብቻም የተገደበ አይደለም። ይልቁንም ላለፉት ሳምንታት በኢራንና በአሜሪካ መካከል የነበረው የባሩድ እሰጥ አገባ የቀጠናውን ሀገራት ወደ ሌላ ወታደራዊ ሩጫም ከቷቸዋል። በተለይም የአሜሪካ ጋሻ መበሳቱን የተረዱት የባህረ ሰላጤው ሀገራትም አሁን ለሕልውናቸው በሚል ወደ ሌላ አማራጭም እያዩ ይገኛሉ። ላለፉት 6 ሳምንታት ኢራን በአሜሪካ ይዞታዎች ላይ ያልተቋረጠ ጥቃት መፈጸሟ የባህረ ሰላጤው ሀገራትን ትልቅ ስጋት ላይ ጥሏቸዋል። አሜሪካ የምትመካበት የፓትሪዮት ሚሳኤል ክምችት እየተሟጠጠ በመምጣቱም ሳውዲ አረቢያ፣ ኳታርና የተባበሩት አረብ ኤምሬት የአሜሪካ መከላከያ አስተማምንም በማለት በፓትሪዮት ፋንታ ሌላ አማራጭ እንፈልጋለን በሚል ሩጫቸውን ጀምረዋል። የኢራን ሻሂድ ድሮኖችና ባሊስቲክ ሚሳኤሎች ባህላዊ መከላከያዎችን ፈተና ውስጥም ስለከተቷቸው ሀገራቱ ፊታቸውን ወደ ደቡብ ኮሪያ፣ ጃፓንና ዩክሬን የጦር መሳሪያ ጓዳም አዙረዋል። ለ6 ሳምንታት ያህል ያልተቋረጠው የኢራን ጥቃት በባህረ ሰላጤው ሀገራት ዘንድም አንድ አሳሳቢ እውነት እንዲሰርጽም አድርጓል። የአሜሪካ የመከላከል አቅም አሁን አያስተማምንም። በአሜሪካ እስራኤልና ኢራን መካከል የሚቀሰቀሰው ሁለተኛው ዙር ጦርነትም ኢራን ባሊስቲክ ሚሳኤልና የድሮን ምርቷን በከፍተኛ መጠን እያባዛች ባለችበት በዚህ ወቅትም አሜሪካ አጋሮች የነበሩት ሀገራት የደህንነት ስልታቸውን ዳግም እያስተካከሉ ነው። እንደ ወል ስትሪት ጆርናል ዘገባ ኢራን በአሜሪካ ይዞታዎች ላይ የከፈተችው ተደጋጋሚ ጥቃት የመከላከያ ሚሳኤሎችን ክምችት እንዲያልቅም አድርጎታል። አሁን ሳውዲ አረቢያ፣ ኳታርና የተባበሩት አረብ ኤምሬት ፊታቸውን ወደ ደቡብ ኮሪያ ዘመናዊ ሚሳኤሎች፣ ወደ ዩክሬን የድሮን አዳኝ ድሮኖችና ወደ ብሪታንያ ርካሽ መፍትሄዎችም አዙረዋል። ሳውዲ አረቢያ ጃፓንን አይዞሽ በሉኝ በማለትም ፓትሪዮት ሚሳኤል እንድታቀርብላት የጠየቀችም ሲሆን ከደቡብ ኮሪያም የመካከለኛ ርቀት ሚሳኤሎችን በፍጥነት ክተቱልኝ በማለት ስምምነትም ተፈራርማለች። ኳታርም ከዩክሬን ጋር ወታደራዊ ትብብር የመሰረተችም ሲሆን የኳታር ባለስልጣናት በዩክሬን የሚገኙ የድሮን መቃወሚያዎችን በአካል ተገኝተው ጎብኝተዋል። የተባበሩት አረብ ኤምሬትስም ከብሪታንያ ካምብሪጅ ኤሮስፔስ ድሮኖችን በቀላሉ የሚያረግፉ ርካሽ ሚሳኤሎችን ለመግዛት ተዘጋጅታለች። የኢራን ሻሂድ ድሮኖች እንደ ልብ ተመርተው ባህላዊ መከላከያዎችን ጭንቅ ውስጥም ስለከተቷቸው የባህረ ሰላጤው ሀገራት ከአሜሪካ ብቻ ጥገኛ የሚሉበት ዘመን ማብቃቱን ለዓለም በይፋ እያበሰሩ ነው። በሌላ በኩል በሆርሙዞች ወሽመጥ ላይም የተፈጠረው ፍጥጫም ወደ ለየለት ጥፋትም ተቃርቦም ነበር። ኢራን ባህር ኃይል ለአሜሪካዋ መርከብ ቁጥር 101 ባለበት ቁም አሁኑኑ ወደ ህንድ ውቅያኖስ ካልወጣ ኢላማ ውስጥም ትገባለ ሲል በራዲዮ አስጠንቅቋል። እንደ ዘገባው ከሆነ አሜሪካ በሚስጥር ልታካሂደው የነበረው የባህር ላይ እንቅስቃሴ በኢራን ወታደራዊ ዝም አይነ ቁራኛ ቁጥጥር ስር ውሎ ሳይሳካለት እንዲመለስም ተደርጓል። የአሜሪካዎቹ የጦር መርከቦቹ የኤስኤስ ማይክል መርፊና የኤስኤስ ፍራንክ ፒተርሰን በሚስጥር ለማለፍ ቢሞክሩም የኢራን አብዮታዊ ዘብ ባህር ኃይል ግን አነፍንፎም ደርሶባቸዋል። ከሁሉ በላይ የሚያስደነግጠው ደግሞ የኢራን ክሩዝ ሚሳኤሎች በአሜሪካ መርከቦች ላይ አነጣጥረው የነበረ መሆኑ ሲሆን ለጥቂት ደቂቃዎች ብቻ ከታላቅ ወታደራዊ ፍንዳታ ተርፈዋልም ተብሏል። የምርመራ ውጤቱ እንደሚያሳየው የአሜሪካ የጦር መርከቦች ከአካባቢው በፍጥነት እንዲወጡ ወይም ደግሞ የኃይል እርምጃ እንዲጋፍጡ የ30 ደቂቃ ጥብቅ ጊዜም ገደብ ተሰጥቷቸውም ነበር። ይህም በቀጠናው ያለውን ሰላም በቀጭን ክር ላይ መሆኑን ያሳያል። መርከቦች የራዳር መለያቸውን በማጥፋትና ራሳቸውን እንደ ኦማን የንግድ መርከቦች በማስመሰል የኢራንን አይነ ቁራኛ ቁጥጥር ሊያታልሉ ቢሞክሩም የኢራን ጦር ግን ገና በፉጃራ አካባቢ እያለ አነፍንፎም መድረሱን ነው ዘገባው ያመላክተው። የኤስኤስ ፍራንክ ፒተርሰን የተባለችው መርከብ ወደፊት ለመግፋት ስትሞክር ወዲያውኑ የሚሳኤል ራዳር ሙጥኝ አድርጎ የያዛት ሲሆን በዓለም አቀፍ የመገናኛ መስመርም ካልተመለስ ጥፋት ይደርስብሻል የሚል ማስጠንቀቂያም ተለቆባታል። በተመሳሳይ ወቅትም የኢራን ድሮኖች እንደ ንብ ከበላይ ሆነው ክትትላቸውን ያጠበቁ ሲሆን የአሜሪካ መርከቦችን ሞት ሲመጣ አያሳውቅም በሚልም የኢራን ትዕዛዝ አክብረው በነበሩበት ተሰናብተው ተመልሰዋል። ይህ ከሸፈ ኦፕሬሽን ኦን ተብሎም በእስላማባድ ከተደረገውና ለ21 ሰዓታት ቆይቶ ያለ ውጤት በተበተነው ሰላም ድርድር ጋር እንዲገጥም ተደርጎ የተቀነባበረ ነበር። የአሜሪካ ዓላማ የኢራንን ዝግጁነት ለመለካትና በድርድሩ ላይ ጡንቻ ለማሳየት ቢሆንም ሁለቱም ግን ሳይሳካላቸው እንዲቀሩ ሆኗል። አሜሪካ በሰላም አለፍኩ ብላ ብታወራም የኢራን ባለስልጣናት ግን ሆርሙዝ በእኛ መዳፍ ስር ናት በማለትም ወሬውን የፈጠራ ድርሰት አድርገውታል።
የአሜሪካ ማዕከላዊ የባህር ላይ ደህንነትን ለመጠበቅ ነው ቢልም ሁለቱ ወገኖች ትረካ ግን እንደ ዘይትና ውሃ ሊዋሃድም አልቻለም። ኢራን አብዮታዊ ዘብ ባህር ኃይልም በሆርሙዝ ላይ ቀይ መስመር በማስመር ዳግም የአሜሪካ የጦር መርከብ ካላግባብ ቢሰነዝር እርምጃው ብርቱና ወሳኝ እንደሚሆን አስጠንቅቋል። መልእክቱ ግልጽ ነው። ወሽመጡ 24 ሰዓት በአይነ ቁራኛ የተጠበቀ ስለሆነ አንዲት ስህተት እንኳን የማይመለስ ጥፋት ልትወልድም ትችላለች። እንግዲህ ተመልካቾቻችን የዛሬው ዘገባችን እንደሚያሳየው በመካከለኛው ምስራቅ ያለው የኃይል ሚዛን ወደማይገመት አቅጣጫ የተጓዘ ነው። እስራኤል ከኢራን የተኩስ አቁም በኋላ ፊቷን ወደ ቱርክ ማዞራና አንካራም ኔታንያሁ ታሪካዊ ስህተት እየደገመ ያለ መሪ ነው ብላ መሳለቋም በቀጠናው አዲስ ግንባር መከፈቱን ያበስራል። በሆርሙዝ ወሽመጥ የታየው ፍጥጫና ባህረ ሰላጤው ሀገራት ከአሜሪካ ጥገኝነት ለመውጣት የሚያደርጉት ሩጫ ደግሞ የዓለም ፖለቲካ አዲስ መልክ እየያዘ መሆኑን ቁልጭ አድርጎም ያሳያል። እኛም እነዚህን አጥንት የሚሰብሩና ነፍስ የሚበሉ ሰበር መረጃዎችን በንቃት የተከታተልን በፍጥነት ወደ እናንተ እናደርሳለን። መረጃው ተደራሽ እንዲሆን ላይክና ሼር ማድረጋችሁን አትርሱ። ለዛሬ ያዘጋጀንላችሁ መረጃ ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ሰላም ለሀገራችን፣ ሰላም ለዓለማችን፣ ቸር ያሰንብተን። ኢትዮጵያ ለዘላለም ትኑር።